ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን እንደምን ሰንብታችኋል? ይህ አቤት ጉዳይ የተሰኘ ፕሮግራማችን ነው። በዛሬ አቤት ጉዳይ ፕሮግራማችን ላይ እንደተለመደው በሀገራችን ወቅታዊ ጉዳዮች ላይ ውይይት እናደርጋለን። እኔና ባልደረባዬ ጆዋር አደም እዚህ ስቱዲዮ ተገኝተናል። እናንተም እስከ ፕሮግራማችን ፍጻሜ አብራችሁን ሁኑ። እንኳን ደህና መጣችሁ። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ የባለድርሻ አካላት ጋር ውይይት ሲያደርጉ ነበር። በእርግጥ ይሄ ውይይት የመጀመሪያቸው አይደለም። ስልጣን ከያዙበት ጊዜ ጀምሮ ህዝብን አስተዳድራለሁ ብለው ወደ ስልጣን ከመጡበት ጊዜ ጀምሮ በርካታ ጊዜ ከተለያዩ የህብረተሰብ ክፍሎች ጋር ውይይት አድርገዋል። የተፎካካሪ የፖለቲካ ፓርቲ አባላት ጋር እንዲሁም ደግሞ ሰሞኑን ከጤና ባለሙያዎች ጋር በስተመጨረሻ እንግዲህ ከሚዲያ አካላት ጋር ውይይት ማድረጋቸው የሚታወስ ነው የሚሆነው። እንግዲህ አንተም እዛ የጠቅላይ ሚኒስትሩ ውይይት ላይ እንደተገኘ አንድ የሚዲያ ባለሙያ ውይይቱ ምን ይመስል ነበረ? ከዛም በተጨማሪ እንግዲህ ጠቅላይ ሚኒስትሩ ወደ ስልጣን ሲመጡ የገቡት ቃል አለ። ኢትዮጵያን ማሻገር፣ ኢትዮጵያዊነትን አምጦ መውለድ ማለት ይቻላል። እርሳቸው እየሰሩበት ያለው ነገር መደመር፣ አንድ ካልሆንን ኢትዮጵያ ልናሻግራት አንችልም የሚሉና በጣም የሚገርመው ደግሞ በተለያዩ በጤናው ላይም በፖለቲካው ላይም በሚዲያው ላይም ያላቸው እውቀት በጣም የሚገርም ነው። ማህበራዊ ላይም እንደዚሁ እየሰሩ ነው የሚገኙትና እስቲ ከዚህን ጀምር። ውይይቱ እንዴት ነበረ? የህዝቡ ተሳትፎ ምን ይመስል ነበረ ከሚለውን ጀምር። ውይይቱ ጥሩ ነበረ። ያው የመጀመሪያው ጊዜ አይደለም ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ የማህበረሰብ አካላት ጋር እንደዚህ ውይይት ሲያደርግ አይ ቲንክ ይሄ በርካታ ጊዜው ነው። በዓለም ታሪክ እንደዚህ ሰምተንም አይተንም አናውቅም። በመጀመሪያው የስልጣን አመታቸው ጀምሮ ነው ከተለያዩ ከአርቲስቶች፣ ከጋዜጠኞች፣ ከመምህራኖች፣ ከሕክምና ባለሙያዎች ከዛ በኋላም ደግሞ ከክርስቲያን፣ ከኦርቶዶክስ ተወካዮች፣ ከሙስሊም፣ ከፕሮቴስታንት፣ ከዋቄ ፈታ፣ ከሀገር ሽማግሌዎች፣ ከአማራ ክልል የመጡ የሀገር ሽማግሌ፣ ከትግራይ ክልል የመጡ፣ ከኦሮሚያ የመጡ የህዝብ ተወካዮች፣ ከሶማሌ ክልል እንደገና ደግሞ ከሴቶች ተወካዮች ጋር፣ ከወጣቶች ተወካዮች ጋር ምንም የቀረ ነገር ያለ አይመስለኝም። በዓለም ላይ የትም ሀገር እንደዚህ የለም። ማንኛውም የዚህ ዓለም መሪ እንደዚህ አይነት የቀረበ ግንኙነት ከህዝብ ጋር ሲያደርግ ሰምተን አይተንም ሰምተንም አናውቅም። የሚያውቁና የሰሙ ካሉ ሊነግሩን ይገባል። በዛ መድረክ ላይ ተሳታፊዎች ጥያቄዎችን ያነሳሉ፣ ሀሳቦችን ይሰነዝራሉ፣ ተቃውሞዎችንም ይሰነዝራሉ፣ ስሞታዎችን ሁሉ አሉ። የተለያዩ ጥያቄዎች ይነሳሉ። የደሞዝ ጥያቄ፣ የሕክምና ባለሙያዎች ሜዳ ላይ ሲያነሱ ነበረ። ምንም ምላሽ ሊሰጥ ያልቻለ ህዝብ ማነው? ምላሽ ሊሰጥ ካልቻሉ አክቲቪስቶችን ሲጠይቁ ነበረ። ትክክለኛው ቦታ ግን ጠቅላይ ሚኒስትሩና የመንግስት አካላት መሆኑን ያው እነሱ ባይገባቸው መንግስት ሁኔታውን አመቻችቶ ጥያቄያቸውን ጠይቀዋል። ማብራሪያም ተሰጥቷቸዋል። ሁሉም የማህበረሰብ አካላት ተሳትፏል ማለት ነው። የኢትዮጵያ ህዝብ በጠቅላላ በቀጥታም ሆነ በተዘዋዋሪ መንገድ ከጠቅላይ ሚኒስትሩ ጋር ተወያይቷል። ምክንያቱም እያንዳንዱ ተወያይ ከዛ ሲወጣ ግማሹ በሙያው የውይይቱን ውጤት ለሙያ ባልደረባዎቹ ጋር ውይይት ያደርጋል። ግማሹ በጾታው፣ ግማሹ በእምነቱ፣ ግማሹ በመጣበት ክልል፣ ግማሹ በሁሉም የማህበረሰብ አካል የተውጣጡ ወደ የማህበረሰቡ ሲመለሱ የህዝቡን የውይይቱ አካል ማድረግ ይጠበቅባቸዋል። እና ይሄንን ያየነው ውይይት ብቻ አይደለም የነበረው። ሰው በቴሌቪዥን ያየው ውይይቱ ነው። ጉብኝቶች ነበሩ። የፖለቲካ ፓርቲዎችን ጨምሮ ማለት ነው። የፖለቲካ ፓርቲ ነን የሚሉ እዚህ ከተማ ውስጥ ያሉ እነሱን ጨምሮ የጉብኝት መድረክ ተዘጋጅቶ ባጀት ወጥቶበት ምሳ ተጋብዘው እራት ተጋብዘው ትራንስፖርት ተዘጋጅቶ አዲስ አበባ ከተማ ውስጥ ያለውን መሰረተ ልማት በሙሉ
ከአዲስ አበባ ከተማ አስተዳደር ከጠቅላይ ሚኒስትር ጽሕፈት ቤት ጋር ተሆኖ ሲጎበኝ ነበረ። ከዛም አልፎ በኢትዮጵያ ውስጥ ያሉ የተሰሩ ፕሮጀክቶችን እያንዳንዱ ዜጋ እንደ ዜጋ ሄዶ መጎብኘት ያለበትን ፕሮጀክት ነገር ግን መንግስት የጠቅላይ ሚኒስትር ጽሕፈት ቤት የአዲስ አበባ ከተማ አስተዳደር እና የመንግስት ኮሙኒኬሽን ባዘጋጁት ዝግጅት ሁሉም እዚህ የእንትን ተሳታፊ ሄዶ እንዲጎበኝ የጎበኘውን ደግሞ ተመልሶ ለማህበረሰቡ እንዲያጋራ ለምሳሌ የሚዲያ ባለሙያዎች ሄዶ ያዩትን ፕሮግራም እኛ ስንሰራ ነበር። እንደኛ ሚዲያ ኦልሞስት ሁሉንም ፕሮጀክቶች የደረስንበትን አቅማችን የፈቀደውን ስንሰራ ነበር። ሌሎች ሚዲያዎች እንዲሰሩ መንግስትን መቃወም ማብጠልጠል ጥሩ ነገርን ሳይሆን መጥፎ ነገር መናገር ብቻ ልማድ ያደረጉ ሚዲያዎችና የሚዲያ ሰዎች ሳይቀሩ ተጋብዘው ነበር። ሌሎቹ እዛ ላይ ተሳትፎ ነበረ። ትልቅ ስራ እንደተሰራ ሁሉም ይመሰክራል፣ ሁሉም ይደነቃል። ነገር ግን ያንን እውነት የሚያውቀውን እውነት ደግሞ ራሱን በራሱ ያታልላል። እንደዚህ አይነት ነገር ነው ያለነው። በጣም የሚደነቅ ውይይት ነው እኔ ያየሁት። የተደረጉት ጉብኝቶችም በጣም የገረመኝ ነገር ቢኖር እነኚህ ጠቅላይ ሚኒስትሩና የአዲስ አበባ ከተማ አስተዳደር ከንቲባ እንዲሁም የኦሮሚያ ፕሬዝዳንት ኦቦ ሽመልስ አብዲሳ በግንባር ቀደም እነኚህን ፕሮጀክቶች ሲመሩና ሲያሰሩ ነበሩ። እነሱ ሲሰሩ ያልደከማቸውን መጎብኘት የደከማቸው የፖለቲካ ፓርቲ አመራሮች ነበሩ። አውቶቡስ ውስጥ ይተኙ ነበር። ንቀት ይሁን ሰው ሰርቶ አሳምሮ ኑና ጎብኙ ሲላቸው ሰለቻቸው። እንደዚህ አይነት ሰዎችንም አይተናል። በደስታ ሲጎበኙ ነበሩ። እየደወሉ አገር ውስጥም ውጭም ላሉ ሰዎች ሲናገሩ ፎቶ ሲነሱ ሶሻል ሚዲያ ላይ ሲለቁ ኦልሞስት ትልቅ ስራ ነው የተሰራው በመልካም ኢትዮጵያውያኖች። የዚህ ውይይት ተሳታፊ የሆኑ ኦልሞስት 99.9 በላይ በጣም መልካም ኢትዮጵያውያኖች ናቸው። የሁሉም ሙያ ከሁሉም ሙያና ከተለያየ አካል የተውጣጡት በቀጥታ ለህዝብ ሲያስተዋውቁ ነበር። ይሄ ነገር መቀጠል አለበት እና በጣም ጥሩ ነው። ብዙ የህብረተሰብ አካል ተካፍሏል። እኔ ግን ቅር ያለኝ ነገር ምንድነው? አንድ የህብረተሰብ አካል በዛ መድረክ እና ጉብኝቱንም ሆነ ከጠቅላይ ሚኒስትሩ ጋርም የመወያየት እድል ሊሰጠው ይገባ የነበረ የተረሳ የህብረተሰብ አካል አለ። የዲያስፖራው ህብረተሰብ ዲያስፖራው ኦልሞስት ከአሁን በፊትም ስናወራ እንደነበረው 99% አገሩን የሚወድ ኢትዮጵያዊ ነው። ሳይለንት ነው፣ ዝም ብሎ ነው የሚኖረው። በተቻለው አቅም ወደ አገሩ ይመጣና ቤተሰቦቹን ይጠይቃል። ሬሚታንስ ገንዘቡን በህጋዊ መንገድ ለቤተሰቦቹ ይልካል። እዚህ የመጣ አንዳንዱም ኢንቨስት ለማድረግ ጥረት ያደርጋል። አንዳንዱ ችግሩን እዚህ ያለውን የቢሮክራሲ የተለያየ ችግር ተቋቁመው የተሳካላቸው ዲያስፖራዎች አሉ። ኢንቨስት ያደረጉ ትዕግስት አጥተው ደግሞ ተመልሰው ይሄዱ አሉ። ይሄ ትልቁ ማጆሪቲ ዲያስፖራ እንደዛ ነው። በጣም ጥቂት ዲያስፖራዎች ናቸው ጽንፍ ይዘው ሰላምና መረጋጋት እዚህ ሀገር ውስጥ እንዳይኖር የሚሰሩት በጣት የሚቆጠሩ ጥቂት። እነሱም አሁን እየከሰሙ በግለሰብ በስም እስከ መጠራት የሚደርሱ እዛ ደረጃ ደርሰዋል። ከማነሳቸው የተነሳ የአብዛኛው ዲያስፖራ የዚህ የውይይት መድረክ እድሉ ቢኖረው ተወካዮቻቸውን ልከው አገር ውስጥ ያሉ አሉ፣ ከአገር ውጭም ተጋብዘው የዚህ መድረክ ተካፋይ እንዲሆኑ ያ የተረሳ ህብረተሰብ ክፍል ነው። ለወደፊቱ ትኩረት ሊሰጠው ይገባል እላለሁ። ምክንያቱም ትልቅ አስተዋጽኦ የሚያበረክቱ የዲያስፖራዎች አሉ። ሬሚታንስ ቀላል ገቢ አይደለም። አብዛኛው ኦልሞስት 99% በላዩ ሀገሩን ይወዳል። አሁንም ይወዳል ሀገሩን፣ አሁንም ሀገሩን አጥብቆ ይወዳል። በዚህ በጣም ጥቂት በሆኑ በጣት የሚቆጠሩ ጽንፈኛ ዲያስፖራዎች ምክንያት የአብዛኛው ዲያስፖራ አስተዋጽኦ መረሳት የለበትም። ይሄ ትኩረት ሊሰጠው ይገባል። ሌላው እንግዲህ ከዚሁ ከሚዲያ ጋር በተያያዘ ሚዲያ ትልቅ
ጉልበት ነው ሀገሪቱ ውስጥ ለውጥ እንዲመጣ። ከዚህ በፊትም የሚዲያውን አስተዋጽኦ በደንብ አይተነዋልና ሚዲያውን ግንዛቤ ማስጨበጥና ሚዲያውን ማብቃት መቻል ለሀገር ሰላም ትልቅ ዋጋን እንደሚያመጣ አይተናል። አንተም አሁን እንዳነሳኸው የዲያስፖራው አቅምም ቀላል አይደለም። በተለይም ባለፉት አመታት እንግዲህ የወያኔ ስርዓት ለማስወገድ የዲያስፖራው ወይም ደግሞ በውጭ የሚኖሩ ኢትዮጵያውያን ትልቅ ርብርብ ነው ያደረጉት። ይሄ ለውጥ ከመጣ በኋላም እንግዲህ ጠቅላይ ሚኒስትሩን በመደገፍ አብሯቸው በመቆም ይሄ ለውጥ መሰረቱን እንዲይዝ በማድረግ ረገድ ትልቅ በስም ልንጠራቸው የምንችል በውጭ ሀገር ኑሯቸውን ያደረጉ የዲያስፖራ አባላት እኛም ራሱ ምስክር ልንሆንላቸው የምንችል ሀገራቸውን የሚወዱ አሁንም ደግሞ በውጭ ሀገር እየኖሩም ቢሆን በተለይም የኢትዮጵያውያንና የኢትዮጵያ ጥቅም ላይ ትልቅ ስራን የሚሰሩ ማስታወስ እንችላለን እና በአረብኛ ቋንቋ ትልቅ ስራን ሲሰራ የነበረ በዚህ ህዳሴ ግድብ መሐመድ አላሩሲን ማንሳት እንችላለን እና እንደነዚህ አይነት ሰዎች ብቅ እንዲሉ ከጠቅላይ ሚኒስትሩ ጋር አሁን እኛ ፕራይም ሚዲያ ላይ ፕራይም ሎክ የሚባል ፕሮግራም ከተጀመረ ጀምሮ ኦልሞስት ከለውጡ ማግስት ጀምሮ ለአንድም ቀን ዝንፍ ሳይሉ ከዚህ መንግስት ጎን ቆመው በዲያስፖራ ድንጋይ የተወረወረባቸው ከፍተኛ የሆነ ፕሮፓጋንዳ የተደረገባቸው አይሶሌት ተደርጎሉ አንዳንድ ቦታ ተነጥለው አሁን ብርሃኔ ቤካና ቶሌራ በየነ የሚባሉ እውነቱን ለመናገር ማንም እነሱን የሚወዳደር የለም። በርካታ እነሱን ሲሰርቡ የነበሩ ዲያስፖራዎች እዚህ ሀገር መጥተው የነገሱም አሉ። እዛ እነሱን ሲሰድቡ ሲያዋርዱ የነበሩት እዚህ መጥተው ደግሞ እንደገና ነግሰው ምን ብለው በቃ ያዙ ሊቀቁኝ የሚሉም አሉ። በርካታ ናቸው። ስማቸውን ማንሳት ይቻላል። እንደ ዋናዎቹን በግልጽ ከኛ ጋር የሚሰሩትን አነሳን እንጂ የነሱ ተባባሪ የነበሩ ማለት የኛን ደጋፊዎች ከኛ ጋር ሲሰሩ የነበሩትን ሲደግፉ የነበሩ ሚኒያፖሊስ፣ ዋሽንግተን ዲሲ፣ ካሊፎርኒያ፣ ካናዳ፣ ዩሮፕ የሚኖሩ በርካታ እንትኖች አሉና አንዳንዴ በዚህ በጽንፈኛው ፕሮፓጋንዳ መንጋ ተለቆባቸው ሁሉ ንብረታቸው የተዘረፈ ሁሉ አለ። ለምሳሌ ሚኒሶታ ላይ ማርቆስ የሚባል ሱቅ የነበረው ሰው አለ። መንግስትን ስለደገፈ ብቻ ሱቁን መንጋ ተለቆበት ሰባበሩበት ማለት ነው። ይሄ ኤግዛክትሊ የሆነው ኦቢኤን ሚኒሶታ የኦቢኤን ስቱዲዮ ላይ ጥቃት የሰነዘሩ ግለሰቦች ናቸው። እነኛ ሰዎች ጥቃት ሰንዛሪዎቹ ሰዎች አሁን መጥተው ሾልኮ በተለያየ መንገድ ገብተው እዚህ ኢንቨስትመንት ምናምን ብለው ያጭበረብራሉ። ነገር ግን ተጠቂዎቹ ድሮም ከለውጡ ጎን ናቸው፣ ዛሬም ከለውጡ ጎን ናቸው። ነገር ግን እንደዚህ አይነት ብዙ ልጆች አሉ። ላስ ቬጋስ ያሉ እኛ በአካል የምናውቃቸው ከዋዜማው ጀምሮ ከለውጡ ዋዜማ ጀምሮ ከነበረው ቲም ያን ጊዜ ቲም ለማይባል ነበረ። ዊዶ ነው እዛ ውስጥ አንገባ። ካሁን በፊትም ብዙ አውርተናል። እዛ ትሬሊ ቲም ለማ ነው ወይ ዝም ብሎ እንትን ነው። ኤኒዌይ ለውጡን ይመሩ ከነበሩት ሰዎች ጋር ከለውጡ ዋዜማ ጀምሮ እስከ ዛሬ እኔና አንቺ ቁጭ ብለን እስክናወራበት ድረስ በርካታ ልጆች አሉ፣ በርካታ ዲያስፖራዎች አሉ። ብዙውን ጊዜ ይዘነጋሉ። አሁን ዋሽንግተን ዲሲ ላይ የኮሚኒቲ ስብሰባ ሲሆን ብርሃኔ ቤካ ኦልሞስት ደብድበዋታል። እዛ ፒቲሽን ፈርመውባት ከስራ እንድትባረር ተደርጓል። ዋሽንግተን ዲሲ ጥሩ ስራ ለ20 ዓመታት የሆነ የፌዴራል መንግስት ስራ ይመስለኛል ለ20 ዓመታት ዴቨሎፕ ያደረገችውን ኬሪየር ፒቲሽን ጽፎባት ከስራ እንድትባረር ብቻ ሳይሆን ስራ እንዳታገኙ አድርገው እንደዛም ሆኖ አንድም ቀን እንትን አላለች። ግን ሌሎች ደግሞ በሷ ላይ እንደዛ አይነት ስራ ሲሰራ ፕሮፓጋንዳ ሲሰሩ ነበሮች ደግሞ መጥተው እዚህ እንትን ሲሉ እናያለን። ምንም አይደለም። የኛ ስራ የተጣመመው ማቃናት ነው። እስከ ተቃንተው ወደ መስመሩ እስከመጡ ድረስ ምንም አይደለም። ነገር ግን ሊታወቅ ደግሞ ይገባል። ዲያስፖራው በእንደዚህ አይነት ህዝባዊ ውይይት ላይ ቦታ ሊሰጠው ይገባል። ይሄ ምንም እንትን ነው ይገባቸዋል። አሁን
እንትን አይደለም፣ ፕሪቪሌጅ አይደለም፣ ወይም ስጦታ አይደለም፣ ወይም ጥቅም አይደለም። ይገባቸዋል። እነኛ ሰዎች እዚህ ለውጡ በማስቀጠል ሂደት ውስጥ መስዋዕትነት ሲከፍሉ የነበሩ ናቸውና ያ የሚገባቸው ነገር ነው። ለነሱ የሚደረግ የተለየ ስጦታ ሳይሆን መብታቸው ነው፣ ግዴታቸውም ነው። ሀገራቸው መጥተው ሲለፉበት የነበረው ሲሰደቡበት፣ ሲረገሙበት፣ አይሶሌት ሲደረጉበት፣ ከህብረተሰቡ ሲገለሉበት የነበረው ለውጥ ትክክለኛ ነው ብለው አምኖበት ነው። ያ ነገር ሄዶ ትክክል ነው። ይሄ ለውጡ እኛ ስንደግፈው የነበረው ለውጥ ትክክል ነው። ለዚህ ማሳያው ምንድነው? ትክክል አይደለም ሲሉን የነበሩ ሰዎች ራሳቸው ትክክል ነው ብለው ወደዚህ ይሄ አሁን አንዳንድ እንትኖችን አይደለም የስልጣን ጥም ወይም ደግሞ ያበዱ ፖለቲከኞች አሉ እንደነ ታዬ ደንደዓ፣ ገዱ አንዳርጋቸው፣ ጀዋር መሐመድ እነኚህ አብደዋል። እነሱ ሳይሆኑ ዲሰንት ሀገሩን የሚወድ የሚያስብ የሚለፈልፍ የሚያወራ ሳይሆን የሚሰራ እነኛ የሚያወሩ ናቸው። እነኛ የሚኖሩ ናቸው። እነኛ ያወራሉ፣ እነኛ ይኖራሉ። እኛ የምንፈልገው የሚያወሩትን ሳይሆን የሚኖሩትን ይሄን እዚህም ሀገር ውስጥ እየተሰራው ያለውን ስራ የሚደግፉ መደግፍ ብቻ ሳይሆን መስዋዕትነት የሚከፍሉ ምንም እንዲደረግላቸው አይፈልጉ። አብዛኛዎቹ አሁን እኔ ማውራሽ ዲያስፖራዎች ይሄን መንግስት የሚደግፉ እኔ ማውራሽ ዲያስፖራዎች ብዙም እንዲደረግላቸው የሚፈልጉ አይደሉም። አብዛኞቹ ራሳቸውን የቻሉ ጥሩ ስራ ያላቸው ናቸው። ነገር ግን ሀገራቸውና ይሄን ለውጥ ይወዳሉ። ይሄ ነገር ፍላጎት ያላቸው እነኚህ ተሽሎክልከው መጠቀም የሚፈልጉ መሬት ምናምን ላይ የሚረባረቡት መጡ፣ መሬትም ወሰዱ፣ ተሳካላቸው፣ ይሳካላቸው፣ ሀገራቸው ነው። ነገር ግን እነኚህ ሰዎች ምንድነው አድርባዮች ናቸው። ዛሬ መንግስትን ሊደግፉ ይችላሉ። ትንሽ ነገር ነው የሚበቃቸው። አድርባዮች ናቸው። በየዕለቱ በየነጥቡ የሚሰሯቸውን መሰሪ ስራዎች እናውቃለን። ኦልሞስት የሙስናው አካል ሆነዋል። አንዳንድ ኢኖሰንት የመንግስት ሰራተኞችን በሙስና እያበላሹ ነው ያሉት። ውሏቸውና አዳራቸው የት እንደሆነ እናውቃለን። እርግጠኛ ነኝ መንግስትም ያውቃል። እውነተኛዎቹ ዲያስፖራዎች ሀገራቸውን የሚወዱ እንትን ስለማቅ ነው እኔ ዲቴሉን ኦልሞስት። እነሱ ግን ብዙም ጥቅም አይፈልጉም፣ ብዙም ዝና አይፈልጉም። ባገኙት አጋጣሚ ሁሉ ከለውጡ ጋር ናቸው። አንድም ቀን ተሳስተውም ተሸራተው አያውቁም። ተደብድበዋል፣ አይሶሌት ተደርገዋል፣ ከህብረተሰቡ እንዲገለሉ አድርጓቸዋል በያሉበት ሀገር። እንደዛም ሆኖ ግን አልዋዠቁም። እዚህም መጥተው ጎብኝተው እራሳቸውን ችለው መጥተው ጎብኝተው ተደስተው ሄደዋል። ስለዚህ እንደዛ ትኩረት ሊሰጣቸው ይገባል። ሚዲያው ላይ ትልቅን የመማቃቸው በጣም መንግስትን ያው ከህዝብ ጋር ለማራራቅ በሚሰራው ስራ ላይ በተለይም እንግዲህ በአሁኑ ሰዓት በትዊተር ገጽ ላይ በጣም የሚጽፉ የመንግስትን እውነተኛ ስራ ኢትዮጵያ አሁን ያለችበትን እውነት ለህዝብ የሚያካፍሉ በጣም በርካታ ናቸው። እኔም በግልህ የማቃቸው በጣም የሚገርመው ነገር እነሱም በውጭ ሀገር የሚኖሩ ነገር ግን ከዚህ በፊትም ኢትዮጵያ መጥተው እንደው እንደዚህ አይነት ሚዲያው ላይ በትክክል ይሰራሉ ማለት ነው፣ ስራችን ነው ብለው በደንብ የሚሰሩ ልጆች አሉ። አሁን አንተንም መጋራው ሀሳብ ምንድነው እነሱንም ያማከለ ቢሆን የሚል ሀሳብ አለ። ያው ዲያስፖራ ሲባል ሁሉ እንደዛ አይነቶችን ሁሉ ማለት ነው ይታወቃሉ። ሌላው ሊታወቅ የሚገባው ብዙም ጥቅም ፈላጊዎች የነገር ደጋገሙ ስለማውቃቸው ነው። ብዙም እንትኖች አይደሉም። ምንድነው ብዙም ነገር የሚፈልጉ አይደሉም። መጥተዋል። በጣም የሚገርመው ይመጣሉ፣ ሀገራቸውን ያሉ ቤተሰባቸውን ይጠይቃሉ፣ ችግሩን ይረዳሉ። አንዳንዶቹ የበለጠ ችግሩን አይተው እኮ እዚህ የበለጠ መስራት አለብን፣ በቃ ይህን መንግስት
ለመደገፍ የበለጠ እዛ ሄደን ባለው በሚዲያ በምንሰራው ስራ የበለጠ መስራት አለብን። በቂ አልሰራንም ነው የሚሉት ነው። አንዳንዶቹ ይመጡና ችግሩን አይተው ችግሩን ፖለቲካ ያደርጉታል እዛ ይለው። እነኚህኛዎቹ ግን እንደዛም አያደርጉም። ስለዚህ ያነሳሁት ምንድነው ብዙ ሁሉም የህብረተሰብ አካል ጋር ጠቅላይ ሚኒስትሩ ውይይት አድርጓል። እያንዳንዱ የህብረተሰብ አካል ለምሳሌ ከሚዲያ ሰዎች ጋራ ያ ነገር ያ መድረክ እንዲዘጋጅ ያመቻቸው የመንግስት ኮሚኒኬሽን እና የብሮድካስት ባለስልጣን ነው። ምናልባትም ከመምህራን ጋር እንዲመቻች ያደረገው የትምህርት ሚኒስቴር ነው። ከጤና ባለሙያዎች ጋር የጤና ሚኒስቴር እንደዛ ያለ ይቀጥላል። ዲያስፖራን የሚመለከት ኤጀንሲ ግን ይሄንን ሁኔታ አመቻችቶ ስራ ላይ መዋል አለበት። ይሄ ሆፕ ነው፣ ለዲያስፖራ ሆፕ ነው። ያሰባስበዋል፣ አንድ ያደርገዋል፣ ሞር አገሩን እንዲወድ ያደርገዋል፣ ሞር ግዴታውን እንዲወጣ ያደርገዋል። ለነኛ ጽንፈኞችም መድኃኒት ነው። ይሄ ነው። የምትጨምሪው ነገር ከሌለ ወደ ሁለተኛው ቶፒክ አለ ነው ያልሽው? አዎ፣ የሁለተኛው ነጥባችን ደግሞ እንግዲህ የኦነግ ጽህፈት ቤት መከፈቱንና ቢሮውን መረከባቸውን አይተናል። እንግዲህ የኦነግ ጽህፈት ቤት ከዚህ በፊት በተለይም እዚህ ከተማ ውስጥ እንደኖረ ሰው እጅግ በጣም ከዚህ በፊት የነበረው ስሜትና ያሁኑ በጣም የተራራቀ ነበረ። ሞገስ ያጣ ማለት ይቻላል። የሆነ ተስፋ የሌለው የሚመስልና በጣም በትንሽ ሰዎች ነበረ ቢሮ የተከፈተው። እኔ በጣም የሚገርምክ በተደጋጋሚ ከዚህ በፊት በነበረው ሁኔታ አስታውሳለሁ አቀባበሉን፣ የህዝቡን ስሜት እና ምንድነው ያለው ችግር እላለሁ። ኦነግ አካባቢ የተፈጠረው ነገር ምንድነው? የህዝቡ የስሜት መቀዛቀዝ ከምን መጣ ስል አንድ ጊዜ ከኦቦ ቀጀላ መርዳሳ ጋር ያደረግኩት ውይይት ነው የሚመጣው። ኦነግ የነበረውንና ለህዝብ መስጠት የነበረበትን ቁመና አጥቷል። በኦነግ ስር ያሉ ስብስቦች ትክክለኛ የኦሮሞ ህዝብ የሚፈልገውን ሀሳብ የያዘ አይደለም። እርስ በርስ መጠራጠሮች ነበሩ፣ የስልጣን ሽሚያዎች ነበሩ። ከዛም በተጨማሪ መንደርተኝነት ነበረ። ይህ ነው የተስተዋለውና የሆነ አይነት መንደር ሰዎች በአንድ ላይ መጥተው በኦነግ ውስጥ ተደራጅተው በዚህ ላይ ደግሞ በጣም የኦሮሞ ተስፋ ይባል ነበረ። ኦነግ እንግዲህ እንደ ህዝብ ስታየው ህዝባዊ ነበረ። ያን ህዝባዊ ስሜትን አጥቶ በጣት በሚቆጠሩ የአንድ ሰፈር ፖለቲከኞች ጽህፈት ቤቱን ከፍተውታል እና ይህ ነበር የተስተዋለውና ኦቦ ቀጀላ መርዳሳ ምንድነው ያሉኝ? ከኤርትራ በምንመጣበት ጊዜ ለውጡን ተከትለን እንግዲህ ለውጡ ህዝባዊ ነበረ፣ ወጣቶች ተሳትፈው ከዛም በተጨማሪ በወቅቱ ኦፒዲ ውስጥ የነበሩ አመራሮች ለውጡን አምጥተውታልና ለውጥ መጥቷልና ወደ ሀገር ግቡ ተብለን ስንመጣና የህዝቡን አቀባበል ስናየው ፈራን። ህዝቡ የሚያየንና እኛ የነበረንበት መፈረካከስ ይሰማኝ ነበርና ቶሎ ብለን ከህዝብ ልብ ውስጥ እንደምንወጣ አውቅ ነበር ያሉት ነገር በቀደም ዕለት በጽህፈት ቤቱ መከፈት ወቅት ያየሁት ነበረ። ኦነግ እኮ ተሸውደን እንጂ ኦነግ ከህዝቡ ልብ ውስጥ የወጣው በ1991 ነው። ከሽግግር መንግስቱ ሲወጣ ከህዝቡ ልብ ውስጥ ወጥቷል ኦነግ። ከዛ በኋላ ዝም ብሎ መፈራገጥ ነው የነበረው። የተመሰረተለትን አላማ በ1973 74 የፖለቲካ ፕሮግራም ቀርጾ ኦነግ ሲንቀሳቀስ ያንን ሲታገልለት በደርግ ጊዜ ሲታገልለት የነበረው በ1973 የቀረጸውን የፖለቲካ ፕሮግራም ተግባራዊ ለማድረግ ሲታገል ነበረ። ያ የ1973 ፕሮግራም በ1991 ተግባራዊ ሆነ። ከዛ በኋላ ኦነግ አዲስ የፖለቲካ ፕሮግራም አልቀረጸም። ስለዚህ ዝም ብሎ ነው በደመ ነፍስ የሚንቀሳቀሰው እንጂ መጀመሪያ እነ ባሮ ቱምሳ፣ እነ ሌንጮ ለታ፣ እነ ዲማ ነጎ ዶክተር ዲማ ነጎ ቁጭ ብለው እነ አባብያ አባጆብር፣ እነ መገርሳ በሪ እና አቦማ ምትኩ ቁጭ ብለው ያስቀመጡት የኦነግ በ1973-74 ያስቀመጡት የኦነግ ፕሮግራም አሸንፏል። ያሸነፈው በ1991 ነው። እሱም ኢትዮጵያን ፌዴራሊስት ማድረግ ነው።
የኦሮሞ ህዝብ በራሱ ቋንቋ እንዲናገር ነው፣ ራሱን በራሱ እንዲያስተዳድር ነው። ካሸነፉ በኋላ ያሸነፉትን ማሸነፍ ትተው ፈረጠጡ። ስለዚህ ሌሎች የኦሮሞ ልጆች ተነስተው ከመሬት ተነስተው ኦፒዲኦ ያንን የኦሮሞ ህዝብ የኦነግ እንላለን ያው በዛን ጊዜ የነበረው መሪ ድርጅት ስለነበረ እንጂ የኦሮሞ ህዝብ በደርግ ጊዜ ሲያደርግ የነበረውን ባደረገው ትግል ያገኘውን ድል የኦነግ ሰዎች ሜዳ ላይ በትነው ሄዱ። የኦፒዲዮ ሰዎች ግን ያንን የኦሮሞን ህዝብ ድል ይዘው ሲያነክሱ ሲመቱ ኦነጎች የወጡት ጭንቅላታቸውን ሲሏቸው ቲፒኤልኤፎች እግራቸውን ሲሏቸው እየተንገዳገዱ በ2018 ድሉ ተጠናቋል። ምንም እኮ አሁን እነሱ ይፈርጣሉ፣ የሚሰማቸው የለም፣ የሚያያቸው የለም። የበቀደም የጽህፈት ቤት ሲከፍቱ ቪዲዮን ሳይ ነበረ። የሚናገሩ ነገር ኋላ ቀር ሊቀመንበር ተብዬው ለቅሶ ነበረ ሲናገር የነበረው። የተቀመጡት ራሱ ሀዘን ይመስላል። አበባ ጉንጉኑ መቃብር ላይ የሚደረግ የአበባ ጉንጉን ነው የሚመስለው። ያ ነበር ሲታየኝ የነበረው። በ1991 ጉለሌ ላይ የሞተው ኦነግ በ2025 የአበባ ጉንጉን አኖሩ እዛ ሄደው። ስለዚህ የኦሮሞን ህዝብ ባያስቸግሩት ይሻላል። ህዝቡ በቂ ፈተና ውስጥ ነው ያለው። ኑሮ ህዝቡ ላይ ፈተና ነው። የኑሮ ውድነት አለ። የባህር በር ማጣት ትልቅ ፈተና ነው ለኦሮሞ ህዝብ። ይሄ እኮ ቀላል አይደለም። 50+ ሚሊዮን የኦሮሞ ህዝብ ያለ ባህር በር ህዝቡ እየጨመረ ነው። ፖፑሌሽኑ እየጨመረ ነው የሚሄደው። ስራ አጥ እየጨመረ ነው የሚሄደው። ሰው 20 ምናምን ነው አራት አግብቶ አንዳንድ አካባቢ እየጨመረ ነው የሚሄደው። 20 ምናምን እየተወለደ ነው የሚሄደው። ቀላል አይደለም። ህዝቡ በጨመረ ቁጥር የመሬት መጣበብ ይኖራል። የኑሮ ውድነት አለ። የትምህርት ጥራቱ የራሱን የቻለ ተጽዕኖ አለው። የውስጥና የውጭ ጠላት አለ። ከዚህ መቋቋምና መኖር አለበት ህዝቡ። ኦነግ እኮ ይንቀሳቀስበት የነበረ አካባቢ ኦልሞስት የዛሬ 30-40 ዓመት ኦነግ ሲመሰረት ምስራቅና ምዕራብ ሐረርጌ ኦነግ ይንቀሳቀስበት የነበረ አካባቢ ህዝብ እኮ እስካሁን ከትሮማው አልተላቀቀም። ተጨፍጭፏል። እዛ ጋር በኦነግም ተጨፍጭፏል። በመንግስት ኃይሎችም ሲጨፈጭፍ ነበር። ወለጋ እንደዛ እና ህዝቡን ከማስቸገር ያለፈ እነኚህ ሰዎች እውነት የኦሮሞ ህዝብን የሚወዱ ከሆነ ምንድነው ጽህፈት ቤት ኦሮሞ ህዝብ የሚመጥን ነው? እንዲያ ጽህፈት ቤት የኦሮሞ ህዝብ ድርጅት የሚመጥ ኩሽና ውስጥ የሚገቡት ለኦሮሞ ህዝብ እኮ የሚፈለገው የጫካ ቤተ መንግስት አይነት ነው፣ ወይም ደግሞ ብሔራዊ ቤተ መንግስት አይነት ነው የሚፈለገው። ህዝቡን እኮ መሰብሰብ ያለበት ሚሊኒየም አዳራሽ ውስጥ እንጂ እዛ ኩሽና ውስጥ አይደለም። 20 ሰው ቁጭ ብሎ እና የአሸናፊነት ስሜትን ያቀዛቀዝብኛል አንዳንድ ጊዜ ከኦነግ ሰዎች ጋር በመገናኘበት ጊዜ ዛሬም ላይ አላሸነፍንም፣ ትግሉ ገና ነው፣ ወደፊት እንቀጥላለን የሚሉ ስሜቶች እውነት 5000 ቄሮ ያገበርንበት ዋነኛ አላማችን ምን ነበረ ስንል በአንድ በውሸት ፌዴራሊዝም በትንሽ ኃይሎች የውሸት ፌዴራሊዝምን ፈጥሮ የኦሮሞ ህዝብን ሲጨቆን የነበረ ሰው ኦሮሞ በኦሮሞነቱ የተዋረደበት ጊዜ ነው ባለፉት 27 ዓመታት። በተለይም እንግዲህ በወያኔ ጊዜ እኔም በግል እንደማስታውሰው ከሆነ ያን ጊዜ ትክክል ነው፣ ይገባ ነበር፣ ሰው ሊታገል ይገባ ነበር። ምክንያቱም የህልውና ትግል ነበረ። ኦሮሞ ነኝ ማለት የሚያሳፍርበት ጊዜ ነበር። ነገር ግን እነዛ የተገበሩ ወጣቶች አሸንፈው ዛሬ ላይ ድል መጥቷል። ይሄንን ድል ነው አንቀበልም፣ አላሸነፍንም እያሉ እንደገና ወደ ኋላ ይመለስና እንታገል እኮ እነሱ የሚሉት እኛ ቤተ መንግስት ስላልገባን እንደገና ወደ ኋላ እንመለስና ሁላችንም ወደ ኋላ ተመለሰን እንደገና እንታገል እኮ ነው የሚሉት። ጨዋታው አልቋል። አሁን ጎሉ ገብቷል፣ አሸንፈናል። አይ እኛ ጎሉን አላስገባንም። አብይ አህመድ የሚባል ጠቅላይ ሚኒስትር ነው ጎሉን ያስገባው። ስለዚህ ጨዋታው ይሸነፍና እንደገና እኛ ጎል አስገብተን ያውም እናንተ ልቀቁልንና እኛ ጎል አስገብተን ቤተ መንግስት እንግባ ነው የሚሉት። ይሄ ነገር ተቀባይነት የለውም። አሁን በተለይ አሁን የአገራዊ ምክክር መድረክ ላይ አልተገኙም። ባለፈው ዓመት ምርጫ ላይ አልተገኙም። ጠቅላይ ሚኒስትሩ የፖለቲካ ፓርቲዎች ጋር የሚያደርገው ውይይት ላይ አይገኙም። የትም ቦታ አይገኙም።
ሶ አንድ የኦነግ ወይም ሌላ ኦፌኮ ወይም ሌላ የኦሮሞ ድርጅት ታጋይ ነኝ የሚል ሰው እንደዚህ አይነት መድረክ ላይ ተገኝቶ የህዝቡን ጥያቄ አለኝ የሚል እኮ ነው። ያ ጥያቄው ቢኖር ነው የለም እንጂ ጥያቄው ቢኖር ያንን የህዝብ ጥያቄ እነሱ አንገት ይዘናል የሚሉትን የህዝብ ጥያቄ ለማቅረብ የተዘጋጀ መድረክ ላይ ሰው እንዴት ይቀራል? ለምንድን ነው ከምክክር ላይ ከመመካከር ላይ የሚቀሩት? ከውይይት ለምንድን ነው የሚሸሹት? በቀደም ዕለት እኮ ኢራንና እስራኤል በሮኬትና በሃይፐርሶኒክ ሮኬት ሚሳይል ሲዋጉ ነበረ። ትናንትና በተወካዮቻቸው አማካኝነት ውይይት አድርገው አቁመውታል። ለመወያየት ይዘጋጁ ነው፣ ይወያያሉ ማለት ነው፣ ሊነጋገሩ ነው። በዛ ደረጃ ያ ነው ያለው። የኦነግ ሰዎች ከኤርትራ መንግስት ጋር ለመነጋገር አይከብዳቸውም። ከወያኔ ጋር ለመነጋገር አይከብዳቸውም። ከኦጋዴን ሰዎች ከሌሎች እንደነሱ አይነት ጽንፈኞች ጋር ለመነጋገር አይከብዳቸውም። አሁን እንደውም አንዳንድ ነገር ስንሰማ ከፋኖች ጋርም መወያየት ይፈልጋሉ። ያውም ተደብቀው እኮ ነው ኦሮሞ እንዳይሰማም ብለው። ኦሮሞ ከሰማ ምላሹን ያውቁታል። ፋኖቹም ከኦነግ ጋር ለመነጋገር አማራን ተደብቀው ነው። ኦነግ አሁን ዳውድ ኢብሳ የሚመራ ኦነግ ብዙ ጥረት አድርገዋል ከደብረ ጽዮን ጋር ፍቅር ለመጀመር። ወደዚህ አገር ሲገቡ የገቡበት መንገድ ጀምሮ የፌዴራሊስት ኃይሎች ብለው ከዚህ መቀሌ ድረስ ሄደው መዶለት የጀመሩበት ቀጥለው በጦርነቱ ጊዜ ኦልሞስት ለወያኔ ያላቸውን ድጋፍ ወያኔ ወደ መሀል ሀገር ሲመጣ የነ ዳውድ ኢብሳው ኦነግ ለወያኔ ያላቸውን ድጋፍ በዝምታ አሳይተዋል። ስለዚህ ለምንድነው ከሽመልስ አብዲሳ ጋር ከኦሮሚያ ክልል ፕሬዝዳንት ጋር መነጋገር የሚከብዳቸው? ከሽመልስ አብዲሳ ደብረጽዮን ይቀርባቸዋል፣ ኢሳያስ አፈወርቂ ይቀርባቸዋል። እነኚህ ሰዎች እብድ ናቸው፣ ሰውስ ናቸው። እውነቱን ለመናገር ሌላው የመንደር ፍላጎት እንዳለ ማንም ያውቃል። በተለይ አሁን ይሄ ጉለሌ ገባ የሚለው ስብስብ እውነት ነው ያቺን ነው የኦነግን ቀጭኗን መንገድ ላይ ተንጠልጥሎ ነው ያለው። ሌሎች ብዙ ኦነጎች አሉ። በነቀጀላ የሚመራ አለ። መሮ የሚሉት ራሱን የቻለ ኦነግ ነው። ብዙ ነው ተበጣጥሶ ይሄ ስሙን ደብቆ ቁጭ ያለ። አሁን ጉለሌ ገባ ከተባለው ራሱ ሌላ አንድ የተበጠሰ ግሩፕ አለ። ሶ አሁን እዛ የገባው እውነት ነው ኦብቪየስሊ ከ30 ዓመት በላይ ፕሮፋይሉን ብታገላብጪ የአንድ መንደር ሰዎች ስብስብ ነው። ያን መንደር ይወክላሉ ማለት አይደለም። ያ መንደርም አሳምሮ ያውቃቸዋል። ከሌላው ኦሮሞ ሕዝብ ተነጥሎ ለብቻው የሚፈልገው ነፃነትም የለም ስልጣንም የለም። ነገር ግን እነኚህ ሰዎች መኖር የሚችሉት ያንን ሲያደርጉ ብቻ ነው። ፈንድሬዝ ገንዘብ ከካናዳ ከቶሮንቶ ማግኘት የሚችሉት ከአትላንታ ጆርጂያ ወይም ከሚኒሶታ ዶላር ማግኘት የሚችሉት ያንን ሲያደርጉ ብቻ ነው። ከዛ ውጪ ከአልሸባብ ጋር ሳይቀር እኮ የመስራት እቅድ አለው ኦነግ። በአንድ ወቅት ኬንያ ውስጥ ማነው ሶማሊያ ውስጥ አልሸባቦች ወደ ስልጣን ተቃርበው ነበረ። ኦልሞስት እስላሚክ ገቨርንመንት መስርተው ነበረ። የመጀመሪያ ፓርትነራቸው ኦነግ ነበር። በዳውድ ኢብሳ የሚመራ ኦነግ ከአልሸባብ ጋር ለመስራት ልቡ ስስ ነው። ሶ ጤናማ ነው ከሽመልስ አብዲሳ ጋር ያለ መስራት። ይህንን የኦሮሞ ሕዝብ ሌላው የኢትዮጵያ ሕዝብ ይፍረደው። እኛ ፈርደናል፣ ውሳኔ ሰጥተናል። ሕዝቡ ኦብቪየስሊ ፈርዷል። የበቀደም መድረካቸው ማሳያ ነው። በተከታታይ በሚሄዱበት የሚሄዱ ከሆነ የሚንቀሳቀሱ ከሆነ እግር ኖሯቸው በሚሄዱበት ቦታ ሁሉ የኦሮሞ ሕዝብ ጠንካራ ክንዱን ካሁን በፊት ኦልሞስት አሁን እነሱ የኛን ጽህፈት ቤት ብልጽግና ሰው ይዘጉት ምናምን ይላሉ። አይደለም።
በሚሄዱበት ቦታ ሄዳችሁ ተስማምታችሁ ኑ ብሎ ነው ህዝቡ ያባረራቸው። እንኳንስና ኦነግ በዚህ ደረጃ በአሁን ጊዜ ተከፋፍሎ ይቀርና እኔም ማስታውሰው ኦፊክና ኦነግ ባንድ ላይ ተሰባስበው ወደ አምቦ እንዲሁም ደግሞ ወደ ተለያዩ የኦሮሚያ ክፍሎች ጉዞ ያደርጉ ነበር። ከዚሁ ከለውጡ ጋር ተያይዞ ማለት ነው። በዛ ወቅት የህዝቡ ጥያቄ አትከፋፍሉን የሚል ነበር። ምክንያቱም የኦሮሞ ህዝብ ያውቀዋል በመከፋፈሉ ምክንያት ጀግናውን አሳልፎ በመስጠቱ ምክንያት የከፈለውን ዋጋ ያውቀዋል። ስለዚህ ዛሬ የኦሮሞ ህዝብ ሽመልስ አብዲሳ ጀግናው ነው፣ አብይ አህመድ ጀግናው ነው። ምክንያቱም እንደ ኦሮሞ ራስ እኔ አሁን ሳስበው በግለሰብ ደረጃ ሳይቀር የነበርንበትን ነገር እናስታውሳለን። ቅድም እንደነገርኩክ ነው ኦሮሞ በኦሮሞነቱ የተዋረደበት፣ በቋንቋው የተሰደበበት፣ ሌሎች በሚጠሩን በማንፈልገው ስም እስር ቤት ሳይቀር ብዙ መስዋዕትነት የተከፈለበት ነው። ይሄ ዛሬ የመጣው ለውጥ ዛሬ በመጣው ለውጥ ኦሮሞ በራሱ ቋንቋ ይማራል፣ እንዲሁም ደግሞ ባህሉ ተከብሮለታል፣ ቋንቋውን ይናገራል። ትምህርት ቤቶች በሰላማዊ መንገድ ትምህርቱን ወጣቱ እየተማረ ነው ያለው። ሌላው በቂም ባይሆን የተወሰነ ውክልና በአዲስ አበባ ውስጥ ሳይቀር ያገኘበት ሁኔታ ነው። ሌላው ራሳችንን የሚመስል የራሳችንን ቋንቋ የሚናገር ሰው በተለያዩ የስራ ክፍሎች ታገኛለክ። አፋን ኦሮሞ ባትችል ለምሳሌ ወደ ጳውሎስ ሆስፒታል የምመላለስበት ጊዜ ነበረና እዛ ውስጥ አፋን ኦሮሞ ባትችል አማርኛ ቋንቋ ባትችል በአፋን ኦሮሞ ጽሁፎች ተዘጋጅተው ይሰጡሃል፣ ያገለግሉሃል ነው። ምንድን ነበረ የኦሮሞ ጥያቄ? ይሄንን ነበር። ሌላ የበላይነት ጥያቄ አልነበረም። በሚገባኝ ልክ በቁመናዬ የሚገባኝን ክብር ይሰጠኝ የሚል ጥያቄ ነበር። ዛሬ ግን ኦነግ ምን እንደሚጠይቅና ምን እንደሚፈልግ የማይታወቅበት ራሱን በመንደርና በጎጥ አደራጅቶ የኦሮሞን ሕዝብ የሚከፋፍልበት ሁኔታ ውስጥ ነው ያለ ነው። በሚዲያው ዘርፍ የተሻለ ነገር ያደርጋል የሚባለው በቴ ኡርጌሳ የሞተበትን መንገድ ስታስበው ምንድነው ወደ መሀል አካባቢ መጥቶ ነበር። በውይይት ያምን ነበር፣ መወያየትን ይፈልግ ነበር። ምንም እንኳን ጽንፍ የሆነ አመለካከት ቢኖረው ከነሱ በተሻለ ውይይቶችን ለማድረግና ወደ ሚዲያዎች ቀርቦም ሀሳቡን ለመስጠት ቅርብ ሰው ነበረ። በቴ የሞተበትን መንገድ ስታስበው ምንድነው አላማቸው? ምንድነው እያደረጉ ያሉትን ነገር ማለት ትችላለህ። ሌላ የሽማግሌ ስብስብ ነው። ኦነግን ካየኸው በወጣት አደረጃጀት የማያምን ነው። ለዛም ነው ከስሩ ያሉ ወጣቶች ጥያቄዎችን ያነሳል። ነገር ግን ያው አቶ ዳዊት ኢብሳ ፈቃደኛ አይደለም፣ ስልጣን ከእጁ እንዲወጣ አይፈልግም። በጣም የሚገርመኝና የሚደንቀኝ ነገር ደግሞ ዳዊት ኢብሳና አንዳንድ ጊዜ ፕሮፌሰር መራራ ጉዲናን እኔ እንኳን ጥያቄዎችን ፕሮፌሰር መራራን ለመጠየቅ ሞክሬ ነበረ። ከስልጣን ከ5 ዓመት በላይ መንግስት ከቆየ ያው ዲክታተር ነው ወይም ደግሞ አምባገነን ነው ማለት እንችላለን ብለዋል። ኦፌኮ ከተመሰረተ ስንት ጊዜው ነው? መራራ ጉዲና ፕሬዝዳንት ከሆነ ስንት ጊዜው ነው? ኦነግ እንደ ኦነግ ተደራጅቶ ከተመሰረተ ስንት ጊዜው ነው? ዳውድ ኢብሳ በሊቀመንበርነት ሲመራው አሁን ስንት አመቱ ነው? ዋና አስጠላቸው መነሻ የኦሮሞ ህዝብ መሰረታዊ ጥያቄ ነው ወይንስ ደግሞ የስልጣን ጥያቄ ነው የሚለውን በውስጣቸው ገብተክ ስታይ እንትን ይላል፣ ጥያቄ ውስጥ የሚገባ ነው። ሌላው ደግሞ የኦሮሞ ህዝብ ቁስል ግን ይገባቸዋል። ዛሬ ወደ ጊንጭ ወደዚህ በዚህ በምዕራብ ሸዋ ብትሄድ ሰው ቢሞትብክ መቅበር የማይቻልበት ሁኔታ ነበር የነበረው። ነገር ግን ከነጃልሰኝ መምጣት በኋላ ሰው እፎይታን አግኝቷል። ስለዚህ ለኦሮሞ ህዝብ እፎይታን የሚፈልግ ከሆነ ኦነግ ታጣቂዎቹን በየቦታው አሰማርቶ በዛ ጉዳይ ላይ ለምንድን ነው የማይሰራው? አንተም ለማንሳት እንደሞከርከው ከፋኖ ጋር ምክንያቱም መጥቼ የመጀመሪያ የማጠፋው ኦሮሞንና ትግሬን ነው ብሎ ነግሮናል ፋኖ። ስለዚህ ከፋኖ ጋር መስራት የሚችለው ኦነግ ብሔራዊ ወንድማማችነት ብሎ ከቆመው የኢትዮጵያ መንግስት ጋር ወይም ደግሞ ዶክተር አብይ አህመድ ጋር መስራት የማይችለው ለምንድን ነው? 27 ዓመት የኦሮሞ ህዝብን ቶርች ሲያረግ ከነበረ ህዋት ጋር መስራት የሚችል ኤርትራ ውስጥ ሰሊጥ ሲያሸክም የነበረውን ኢሳያስ አፈወርቂን ከነሱ ጋር መስራት የሚችለው ኦነግ አይኤስ ከሚባል ቡድን ጋር ወይም ደግሞ ከአልሸባብ ጋር በለው መስራት እችላለሁ ብሎ የሚያስበው ኦነግ ከኦሮሞ ወንድሞቹ ጋር ለምን አልሰራም የሚለው ጥያቄ የኦሮሞ ህዝብ እስከዛሬ ድረስ የታገለለት እና ስሙን በጣም ሲያቆለጳጵሰው የነበረው ኦነግ እውነት ቁመናው ይሄ ነው ወይ ብለህ ስጠይቅ በጣም ያማል። በአሁኑ ጊዜ የኦሮሞ ህዝብ እንደዛ አይነት ስብስብ አይፈልግም፣ አያስፈልገውም፣ አይመጥነውም። በብዙ ነገር በድርጅት አቋም በምንም የማይታሰብ ነው። ክሊክ ነው እዛ የሚፈጠረው፣ የመንደር ክሊክ ነው። በፖለቲካ አላማ
ግልጽ የሆነ የሚናገሩት ወይም ሰውን የሚያስተምሩት ግልጽ የሆነ ዓላማ ስለሌላቸው ሁሉ ነገራቸው በታሪክ ላይ ነው። በሞተ ሰው ስም ታጋይ መቀስቀስ ይፈልጋሉ። በሞተ ሰው ስም ታሪክ በጀነራል ታደሰ ብሩ፣ በነዲ ገመዳ፣ በጉተማ ሐዋስ፣ ገመቺስ ዳባ፣ አንዳንዴ ደግሞ ጃራ አባገዳና ዋቆ ጉቱንም ያካትቱታል። ሲያሳድዷቸው ነበር እነኚህ ሰዎች ጃራ አባገዳና ዋቆ ጉቱን ሲያሳድዱ የነበሩ ሰዎች ናቸው እዚህ ያሉት። አሁን መጨረሻ ላይ ደግሞ በአጫሉ ሁንዴሳ በቃ በትግል ላይ በአንድም ሆነ በሌላ መልክ የተሰዉት ሰዎችን ስም በመጥራት ማስለቀሻና መቀስቀሻ አድርገው ራሳቸውንም አንዳንዴ አሁን ዳውድ ኢብሳ ባለፈው ሲያደርግ የነበረው ንግግር ጽህፈት ቤቱን ሲከፍት እንደ ሞተ ሰው ነው ራሱን በቃ ከቤት እንዳልወጣ ከለከሉኝ፣ አሰሩኝ፣ ፖሊስ እንደዚህ ያለኝ በቃ እንደ ህፃን ልጅ ስሞታ ከቤት አትውጣ ብሎኛል ብሎ ህፃን ልጅ እንደሚያለቅስ አይነት ነገር እና እንጂ እውነቱን ለመናገር እዚህ ነው የሚባል ነገር እስኪ እንደውም መንግስት እውነቱን እንደ ሆደ ሰፊ ነው ይስጣቸው እድሉን እንያቸው። ከዛ በኋላ ደግሞ ተገናኝተን እናወራለን። በጣም ነው የማመሰግነው ጃዋር። እንግዲህ ቆንጆ ውይይት ነበረ ያደረግነው። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። ጥሩ ጊዜ ይሆንላችሁ።